ወባን ከወባ በፊት ሰው እንደሚከተበው ፍቺንም ከፍቺ በፊት ሰው መከተብ አለበት። የሚያመጣው ዳሜጅን መማር አለበት። የሚመጣውን ኪሳራ እንዲፈራው መጀመሪያ ማወቅ አለበት። ክትባቱን መውሰድ አለበት ብዬ ነው። ፍቺን በመጀመሪያ እግዚአብሔር የሚጠላው ተቋሙ ባለቤት እግዚአብሔር የሆነውን ነገር ሳንባል ገብተን የሚጠላውን ነገር አድርገን ከእግዚአብሔር ጋር ጣልተን ከምንኖር ቀድሞ ማወቅ ያስፈልጋል። ስለዚህ ፍቺን ለመከላከል የሚጠቅመው ከጋብቻ በፊት አሁን ያልገቡት ወጣቶች ሊሰሙኝ ይፈልጋሉ። እዚህም ያሉ ካሜራማኖች ወጣቶች አሉ። እነሱም እንዲያስቡት ማወቅ ያለባቸው ብዬ ነው ማስብ። ከተገቡ በኋላ ግን ግጭት የለም ማለት አይደለም። አሁን እሱ ሁለተኛው ግጭት እንዴት እንደሚፈቱ ደግሞ መማር አለባቸው። ቅድም እንዳልከው ግጭት አልባ ህይወትና ኑሮ የለም መሬት ላይ። ግጭት አለ። ግጭት እንዴት ነው የምንፈታው? ግጭቶቹ ከየት ነው የሚመጡት? ግጭቶቹን እንዴት እንፍታቸው? ግጭቶቹን እንዴት እናስቀራቸው? ግጭቶቹ ሊያመጡት የፈለጉትን ዳሜጅ እንዴት እናስቀር የሚል ነገር መማር አለብን። ግጭት ይመጣል። ወንድና ሴት መሆን ራሱ እኮ ያጋጫል። የወንድ ስነ ልቦና ሌላ፣ የሴት ስነ ልቦና ሌላ፣ የወንድ ጾታ ሌላ፣ የሴት ጾታ ሌላ፣ ፍላጎት ሌላ፣ ምናምን ምርጫ ሌላ። ብዙ ነው እኮ ልዩነታችን። አንድ ናቸው ሲባል አንድ አይነት ናቸው ማለት አይደለም።